መጽሐፈ ዕዝራ ምዕራፍ 2 እና ነህምያ ምዕራፍ 7 ይጋጫሉን? የማያምኑ ሰዎች መጽሐፍ ቅዱስ ስህተት አለበት ለማለት የሚያቀርቡት ክፍል ነው። ሁለቱ የመጽሐፍ ቅዱስ ምዕራፎች። ክፍሉ ከምርኮ በኋላ ከባቢሎን ወደ ኢየሩሳሌምና ይሁዳ የተመለሱ የሰዎችን ቁጥር የሚዘረዝር ነው። በዕዝራ ምዕራፍ 2 በብዙ መልኩ ከነህምያ ምዕራፍ 7 ጋር ተመሳሳይ የሆነ ምንባብ እናገኛለን። ነገር ግን ልዩነቶች አሉበት። እነዚህ ልዩነቶች ናቸው መጽሐፍ ቅዱስ ስህተት አለበት የሚል ትችት እንዲያጋጥመውና ብዙ ክርስቲያኖች የመጽሐፍ ቅዱስን ስህተት አልባነት እንዲጠራጠሩ ምክንያት የሆኑት። በሁለቱም ምዕራፎች ላይ ያሉት ልዩነቶች በዚህ መንገድ ተገልጸዋል። አጠቃላይ ከምርኮ የተመለሱ ሰዎች ብዛት 42360 እንደሆነ ሁለቱም ምዕራፎች ይነግሩናል። የዕዝራ መጽሐፍ ላይ የተዘረዘረውን ቁጥር ስንደምር 29818 ሲሆን የነህምያ ላይ ደግሞ የተዘረዘረው ቁጥር 31089 ነው። በሁለቱ ምዕራፎች 33 ቤተሰቦች ተዘርዝረዋል። በየቤተሰቡም ያለው የሰው ቁጥር ተጽፏል። በዕዝራ ላይ የተጠቀሱት በነህምያ ላይ ግን ያልተጠቀሱ ሰዎች አሉ። በዕዝራ ላይ የተጠቀሱ በነህምያ ላይ ግን ያልተጠቀሱ ሰዎች አሉ። በነህምያ መጽሐፍ ተጠቅሰው በዕዝራ ያልተጠቀሱም አሉ። ዕዝራ በነህምያ ላይ ያልተጠቀሱ 494 ሰዎችን ጠቅሷል። ነህምያ ደግሞ በዕዝራ ላይ ያልተጠቀሱ 1765 ሰዎችን ጠቅሷል። በዕዝራ ላይ ተጨማሪ የተጠቀሱትን 494 በነህምያ አጠቃላይ 31089 ላይ ስንደምር 31583 ይሆናል። በነህምያ ላይ ተጨማሪ የተጠቀሱትን 1765 በዕዝራ አጠቃላይ 29818 ላይ ስንደምር 31583 ይሆናል። ድምሩ የሁለቱም እኩል ይሆናል። ታዲያ ልዩነቱ ከየት መጣ? ዕዝራ 2:5ን ስናይ የኤራ ልጆች 775 ናቸው ይላል። ነህምያ 7:10 ላይ ደግሞ የኤራ ልጆች 652 ናቸው ይላል። ዕዝራ የመዘገበው ሰዎቹ ከባቢሎን ወደ እስራኤል ጉዞ ሲጀምሩ ከክርስቶስ ልደት በፊት 537 ላይ ነው። ዕዝራ 2 ቁጥር 1 የባቢሎን ንጉሥ ናቡከደነጾር ወደ ባቢሎን ከማረካቸው ምርኮኞች ወደ ኢየሩሳሌምና ወደ ይሁዳ ወደ የከተማቸው የተመለሱት የአገር ልጆች እነዚህ ናቸው ብሎ ይጀምራል። ነህምያ ግን ለመቁጠር የጀመረው ሰዎቹ ወደ እስራኤል ደርሰው ቅጥር ከሰሩ በኋላ ከክርስቶስ ልደት በፊት 445 ላይ ነው። ዕዝራ ከመዘገበ ከ93 ዓመታት በኋላ ማለት ነው። ነህምያ ምዕራፍ 7 ቁጥር 5 ላይ አምላኬም ታላቆቹንና ሹማምንቱን ሕዝቡንም ሰብስቤ ቆጥራቸው ዘንድ በልቤ ያደረገ አስቀድመው የመጡትን ሰዎች የትውልድ መጽሐፋቸውን አገኘው፣ በእርሱም እንደዚህ ተጽፎ አገኘው። ነገር ግን በነህምያ መጽሐፍ ላይ የምናገኘው ነህምያ የቆጠረውን ሳይሆን የሰዎችን የተመዘገበ የትውልድ መጽሐፍ አግኝቶ እዚያ መጽሐፍ ላይ ያለውን መረጃ ነው የሚነግረን። ያ የተገኘው መዝገብ ግን ከ93 ዓመት በፊት በዕዝራ የተጻፈ አልነበረም። ምናልባት ሰዎች ወደ እስራኤል ሲደርሱ የተመዘገበ ሊሆን ይችላል። የቁጥር ልዩነትም የመጣው ከተጠቀሰው ቤተሰብ አንጻር ነው። አንዱ ምዕራፍ ላይ የተጠቀሰ አንዱ ላይ ያልተጠቀሰ ቤተሰብ አለ። በዚህ ጊዜ የቁጥር መጨመርና መቀነስ ይመጣል። ለምሳሌ 10 ጥቁር ሰዎች አሉ ብሎ አንድ ሰው ቢገልጽ፣ ሌላው ሰው ደግሞ 3 ናይጄሪያዊና 7 ጥቁር ሰዎች ብሎ ቢገልጽ የቱ ነው ትክክል? ሁለቱም ትክክል ናቸው። ስለ 10 ሰው ነው እያወሩ ያሉት። አንድ ሰው 6 ቻይናውያንና 2 አሜሪካውያን ቢል፣ ሌላው 8 ነጮች ቢል ሁለቱም ትክክል ናቸው። በሌላ ምሳሌ ሰማያዊ፣ ጥቁር፣ ነጭ፣ ቢጫና አረንጓዴ ቀለም ያላቸው 30 መኪኖች አሉ። እነዛም መኪኖች አንደኛው ሰው 30 መኪኖች አሉ፣ ከነዚያም 10 ጥቁር፣ 6 ነጭ፣ 3 ሰማያዊ ብሎ ገለጸ። ሁለተኛው 30 መኪኖች አሉ፣ ከነዚያም 7 ጥቁር፣
3 የቆሸሹ ጥቁር፣ 10 ነጭ፣ 2 ቢጫ ብሎ ገለጸ። ሁለቱም 30ው መኪና ውስጥ ያለውን እውነታ ነው የገለጹት። የመጀመሪያው ሰው ስለ 19 መኪናዎች ሲገልጽ፣ ሁለተኛው ደግሞ ስለ 22 መኪናዎች ነው የገለጸው። ማን ነው ትክክል? ሁለቱም ትክክል ናቸው። የተሳሳቱት ነገር የለም። መኪኖቹን በየራሳቸው እይታ ገልጸዋል። የመጀመሪያው ጥቁር የሆኑትን አንድ ላይ ደምሮ 10 ጥቁር ሲል፣ ሁለተኛው ደግሞ ጥቁርና የቆሸሹ ጥቁር ሁለት ቦታ መድቦ 7 እና 3 ብሎ ገልጾታል። ለመጀመሪያው ሰው ነጭ ማለት ቆሻሻ የሌለበት ነጭ ብቻ ሆኖ 6 ካለ፣ ሁለተኛው ደግሞ የትኛውንም አይነት ነጭ ቆጥሮ 10 ቢል ሁለቱም ትክክል ናቸው። የመጀመሪያው ሰው ስለ ቢጫ ማውራት ባይፈልግና ሁለተኛው ቢፈልግ ስህተት የለበትም። ዋናው ነገር ከ30ው መኪና ውጪ ከራሳቸው የጨመሩት ነገር አለመኖሩና አጠቃላይ ቁጥሩን መንገራቸው ነው። አንደኛው ሰው ሁለተኛው ውስጥ የሌለ 3 ተጨማሪ ሰማያዊ መኪኖችን ጠቅሷል። ሁለተኛው ደግሞ አንደኛው ውስጥ የሌሉ 4 ነጭና 2 ቢጫ ተጨማሪ 6 መኪኖችን ጠቅሷል። የመጀመሪያው ሰው አጠቃላይ 19 ላይ የሁለተኛውን ጭማሪ 6 ስንደምር 25 ይሆናል። የሁለተኛው ሰው አጠቃላይ 22 ላይ የመጀመሪያውን ሰው ጭማሪ 3 ስንደምር ድምሩ 25 ይሆናል። ሁለቱም ሰዎች በድምሩ ስለ 25 መኪኖች እየነገሩን ነው። ከ30 ሁለቱም ስለ 25ቱ ከነገሩን ቀሪው 5ቱ አረንጓዴ ቀለም ያላቸው መኪናዎች መሆኑን እንረዳለን። ሁለቱም አጠቃላይ 42360 ሰዎች እንዳሉ እና እዝራ ስለ 29818 ሰዎች እየነገረን ሲሆን ነህምያ ደግሞ ስለ 31089 እየነገረን ነው። አንዱ ላይ የሌለው ቤተሰብ አንዱ ላይ መኖሩ ቁጥሩን ከፍና ዝቅ እንዲል ያደርገዋል። ግን ሁለቱም ተመሳሳይ ከባቢሎን ወጥቶ ወደ ኢየሩሳሌም ስለሄደ ስለ 42360 ሕዝብ እየነገሩን ነው። ሁለቱም ምዕራፎች በጋራ ስለ 31583 ሰዎች ነው እየገለጹ ያሉት። ግን አጠቃላይ ከምርኮ የተመለሰው ሰው 42360 ነው። 10777 ሰው የት ገባ? ዝርዝሩ በግልጽ እንደሚነግረን የተመዘገበው ሰው ቁጥር የወንድ ብቻ ነው። በእንግሊዝኛው the number of the men of the people of Israel ይላል። እዝራ ምዕራፍ 2 ቁጥር 2 እና ነህምያ 7:7 ላይ the number of the men ነው የሚለው። ለዚያም ነው ዝርዝሩ ከአጠቃላይ ድምሩ በ10777 የተለየው። እንደዚህ አይነት አቆጣጠር መጽሐፍ ቅዱስ ውስጥ የተለመደ ነው። ለምሳሌ ዘጸአት ምዕራፍ 12 ቁጥር 37ን ስናይ ከራምሴ ወደ ሱኮት የሄዱትን ሰዎች ቁጥር ከህፃናት ለይቶ ይቆጥራል። የማቴዎስ ወንጌል ምዕራፍ 14 ቁጥር 21፣ የማርቆስ ወንጌል 6:44፣ የሉቃስ ወንጌል 9:14 ኢየሱስ በተአምር ያባዛውን ዳቦና አሳ የተመገቡ የወንዶችን ብዛት ለይተው ቆጥረዋል፣ ሴቶችና ህፃናትን ሳይጨምሩ። ስለዚህ ዝርዝሩ ውስጥ የሌሉት 10777 ሴቶችና ህፃናት ናቸው ማለት ነው። ዞሮ ዞሮ የክፍሉ ዋና ሐሳብ እግዚአብሔር ለኤርሚያስ እንደተናገረው ህዝቡን ከግዞት ምድር እንደሚመልስ የገባውን ቃል እንደፈጸመና ታማኝ አምላክ እንደሆነ ማስተማር እንጂ ከየትኛው ቤተሰብ ስንት ሰው ተመለሰ የሚለውን ማሳወቅ አይደለም። ለኛም የሚጠቅመን ቁጥሩ ሳይሆን ትምህርቱ ነው። ሁለተኛው ምክንያት ደግሞ ሁለቱ የተመዘገቡት በተለያየ ጊዜ ስለሆነ የመጀመሪያው ባቢሎን ላይ ጉዟቸውን ሳይጀምሩ ሲሆን ሁለተኛው እስራኤል ከገቡ በኋላ ወይንም ጉዟቸውን ሲጨርሱ ነው። በዚህ መሃል ከመጀመሪያው ምዝገባ በኋላ ባቢሎን ለመቆየት ሐሳባቸውን የቀየሩ ሊኖሩ ይችላሉ። በረጅሙና አድካሚ ጉዞ መሃል ወደ ኋላ የተመለሱ፣ መጀመሪያ ያልተመዘገቡ በኋላ ላይ ጉዞ ላይ የተቀላቀሉ ሊኖሩ ይችላሉ። በጉዞ ወቅት የሞቱ የተወለዱ ሊኖሩ ይችላሉ። በዚህ ምክንያት የቁጥር ልዩነት ሊስተዋል ይችላል።
እነዚህ ክፍሎች ለምን የተለያዩ ሆኑ የሚለውን ለማብራራት ሌሎች አመለካከቶች አሉ። አንደኛው አመለካከት የጸሐፊዎች ስህተት ሊሆን ይችላል የሚል ነው። የዚህ እይታ ደጋፊዎች የሚሉት በጥንት ወይንም ኦሪጂናል ጽሑፎች ላይ ትክክለኛ ቁጥር ኖሮ ጸሐፊዎች ሲገለብጡ ተሳስተው ሊሆን ይችላል የሚል ግምት ያስቀምጣሉ። ይህ ሁሉ ስህተት በአንድ ክፍል ይኖራል ብሎ ለማሰብ የሚከብድ በመሆኑ ይህን እይታ እንዳንቀበል ያደርገናል። በተጨማሪም ይህ እይታ መጽሐፍ ቅዱስ ስህተት ያለበት ሊሆን ይችላል ወደሚል መጥፎ አስተሳሰብ ውስጥ ይወስደናል። ሁለተኛው አመለካከት የነህምያ ምዝገባ የተካሄደው ከዕዝራ 10 ዓመታት በኋላ ስለሆነ የቁጥር ልዩነቱ በዚያ የመጣ ነው። በዚህ መሃል ውልደት፣ ሞት ስላለ የሚል እይታ ነው። በመጀመሪያ ደረጃ ነህምያ ተመዝግቦ ያገኘውን ዝርዝር እንጂ የመዘገበልን አዲስ አይደለም። ይህንንም ለማለት የሚያስደፍረን ከባቢሎን ሲወጡ ያላቸው የፈረስ፣ የበቅሎ፣ የግመል ወዘተ ቁጥር ነህምያ ከመዘገበው ጋር እኩል ነው። ታዲያ በብዙ አስርት ዓመታት ልዩነት የእነዚህ ቁጥር እንዴት አልተቀየረም የሚለው ጥያቄ ይፈጥራል። በሰዎቹ ቁጥር ላይ ደግሞ ከጥቂቶቹ በቀር አብዛኛው ይመሳሰላል። በሁለቱም መጽሐፍ ውስጥ ያለው የአጠቃላይ ብዛት እኩል መሆኑም ይህንን እይታ እንዳንቀበል ያደርገናል። ሦስተኛው እይታ ትክክለኛው በእግዚአብሔር መንፈስ የተጻፈው በዕዝራ መጽሐፍ ላይ የተመዘገበው ቁጥር ሲሆን የነህምያ ግን በአንድ ያልታወቀ ሰው የተጻፈ ስለሆነ ስህተት ያለበት ነው የሚል እይታ አለ። ይህም እይታ የሚገልጸው መጽሐፍ ቅዱስ ውስጥ የእግዚአብሔር ሐሳብ ብቻ አይደለም የተጻፈው፣ የእግዚአብሔር ያልሆነ ሐሳብም ተጽፎበታል። መጽሐፍ ቅዱስ የመልካም ንግግር ወይንም ጽሑፍ ብቻ አይደለም። ለምሳሌ ዘፍጥረት 3:5 ላይ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ይህ የሰይጣን ንግግር ነው። ዳዊት ከቤርሳቤ ጋር የሠራው ዝሙትና በዚያም ኦርዮን ሲያስገድል ተጽፏል። ይህ ማለት ያንን ቀጥታ እንቀበላለን ማለት አይደለም። ነህምያ ምዕራፍ 7 ቁጥር 5 ላይም አምላኬም ታላቆቹንና ሹማምንቱን ሕዝቡንም ሰብስቤ እቆጥራቸው ዘንድ በልቤ ያደረገ፣ አስቀድመው የመጡትን ሰዎች የትውልድ መጽሐፋቸውን አገኘው፣ በእርሱም እንደዚህ ተጽፎ አገኘው። ስለዚህም እዚህ ነህምያ የሰዎቹ የትውልድ መጽሐፍ ተጽፎ ማግኘቱ የተጻፈው ነገር ትክክል ነው ማለት አይደለም። ያንን የጻፈው ሰው ተሳስቶ ሊሆን ይችላል የሚል እይታ ነው።